እያንዳንዳችን ታመናል እኮ እውነት ነው። ግን ያቃጠለኝ ጠርታው ለምን ጠራችሁ? ሰው ነው ወይ ይሄ? ሰው ተብሎ ነው እንደሚጠራ? ይሄ ምንድን ነው? ይሄ ነው እና ሳሚ በቃ እሺ አያትዬ እና እነሱ ደግሞ የንጹህ አምላክ ይጠብቃቸዋል። ሰው ቢያሴርባቸው ብዙ ነገር ቢያስብ የፈጠራቸው አምላካቸው አለው። ደግሞ ወንድሞቻችሁ አሉ፣ ሁሉም አሉ። ምንም ነገር አይነካቸው። ያኔ ያናደደኝ የዚህ ከአዲስ አበባ ያለው ነው የነደደኝ። መላኩ ገብርኤል ያንድዳቸው። እውነት እንደምታምነው አምላክ ያንድዳል። እኔ ሌላ ምንም አይደለም። አንጀቴ ተቃጠለ። እውነት ምንም መስራት አልቻልኩትም። ተናደርቼ ተቃጠልኩት። እና እግዚአብሔር ያውቃል። ቼር አያሉ እሱ አለ የሰማዕቱ አባት መቤትን አውሩ፣ በቃ አውሩ። የተጫወተ አትናደዱ። ደግሞ አንድ አይነት ናቸው። ጸሎት አድርጉላቸው። ሙስሊሞቹ በሙስሊም አላህን የለመን ሁሉ ነገር ያደረግ ምንም ስለምንወዳቸው ምንም ነገር አይነካቸውም። ንጹህ ልቦና ያላቸው ናቸው። ያሴሩባቸው ብዙ ነገር ቢያስቡባቸውም ለራሳቸው ነው የሚሆነው። የሰሩት ስራ ራሳቸው ናቸው ገደል የሚገቡ። እኔ እኮ እግዚአብሔርን የሚገርመኝ ለምንድን ነው በራሳቸው አይዲያ አይመጡት? ማለት በቃ እነሱን ሳይጠሩ ሳይናገሩ እንዴት በራሳቸው አይዲያ አይመጡ? ብር የለማ ዶላር የለማ እነሱ ናቸው የብሩም የሁሉ ነገር ምንጭ። እውነት ብን አድርጎ ቢዘጋባቸው እኮ ቢያዘጉባቸው እያንዳንዳቸው ለጥ ይሉ ነበረ። ግን እናዘጋለን አሁንም እና እንደ ዛሬ ነው ነድጃለሁ። አሁንም ማዘጋታለን እኮ ነው ስራ ነው እንደምታውቁ እንጂ ስትገቡ ስትጫጮሁ እኮ እየሰማሁኝ ዝም ነው ያልኩኝ። እና አብሽሩልኝ ሳሚልኝ የኔ እናት አብሽሪልኝ። እሺ እኔ ውድ አንተ እንዳታለቅሺ ውስጥሽ እንዳይከፋ ትደሰች ያለሽ የበለጠ ነው የምትደሰች የኔ እናት። የኔ እናት እኔ ንክፋኝ በስመ አብ። ሰው ግን ለምንድን ነው ሰው ላይ ጠላት የሚሆነው? እኔ ልጅቷ ሰው የላትም ብላለች እኮ ከዚህ በፊት። ግን ለምንድን ነው ሰው ላይ ጠላት የሚሆን? እኚህ ልጆች እኮ ዛሬ ያደጉት እኮ ስንት ቤተሰብ እየተረገጡ እየተሰደቡ ስንት ነገር እየሆኑ እኮ ነው። እነዚህ ልጆች ቤተሰብ ሳይቀር እናት አባት ሳይቀር እየተዘቀዘቀ ምን አለበት እንደነሱ ሆኑ አይሰሩም? ለምን ተንኮል ያስባሉ? ለእነዚህ ልጆች ምንድን ነው ምን አደረጉ? ምን በደሏቸው? ምን አደረጓቸው? ማንም የፈለገ ነገር ይሁን አይመጣም፣ አይታይም። ስለዚህ ላዚም እነሱ ከላይ የመጣው ነው ፈጣሪ የወደደው ሰው አይጠላውም። ገባሽ? አሁን እኔ ውስጥሽ ንጹህ ስለሆነ ነው እኔ የምወድሽ። እኔ እዚህ ጋር በጣም ነው የምወድሽ ታውቂያለሽ። የንጹህ አምላክ ሰው ወደው ፈጣሪ ወደዋል። እነሱ ደግሞ ከላይ ነው። ለምን ንጹህ ልቡና ነው ያላቸው የየዋህ አምላክ። አሁን ይሄ ልጅ እንዴ ባላሰበው ነገር አይደለም እንዴ በንጹህ ልቡና የሄደ ሌላ ነገር ሌላ ነገር ግን የፈጠረው ጌታ ያወጣዋን ከብዙ ነገር ያሳልፈዋል። እውነት እኮ ነው። አትጨናነቁ፣ ውስጣችሁ እንዳይረበሽ የተጫወታችሁ። እሺ የኔ ወዶች አንድ አይነት ወጥቼ የሆነ ቤት ተሰብስበዋል። ልመና ሌላ ምን ነው መሰለኝ አላውቅም። የለማኙን ሰውዬ ማነው እሱ? ሀሰን የሆነ ቤት ገብቷል። ተሰብስበዋል። ይሄ ስልባ እሱ ዝም ብሎ እኔ በሱቅ ለማኝ እንዲለምን ነው አለዝበት ፋጥዬ እንደዚህ ሰው ነው መፍራት ያለብሽ። ፋጥዬ እንደዚህ ሰው ነው እያሳሰቀን የሚጎዳል። እያሳሰቀን ሰው የሚጎዳል። የተፈታልኝ ባይገርማችሁ አሁን ነው እንጂ የተፈታልኝ የዚች ልጅ የዛን ጊዜ ያለቀሰችው እንብዋ እስካሁን ድረስ በሆዴ ያለው አሰቃይቶታል። እስር ቤት ሁሉ ከቶታል። የእሷ እንባ እንደሱ የተቸገረ የለም። የሀይሚ እንባ መጨረሻ ላይ እጇ ላይ ነው የጣለው ማለት ነው። ዛሬ ግን እሷ ያን ሁሉ እንባ አሸንፋ እግዚአብሔር ይመስገን ትልቅ ደረጃ ላይ ደርሳለች። እንደዚህ እንስቃለን እኛ ልባችን ሞልቶ እንደዚህ እንስቃለን። አይዞሽ እናቴ በእግዚአብሔር እራሽን ጠብቂ። በማርያም 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 በገብርኤል በማርያም
እንዴ እኛ አንድ ሆነን ለምን እናለቅሳለን? ተሰብስበን ምንም የማድረግ አቅሙ አለን። በቃ አናይም፣ ሰብስክራይብ እናነሳለን። የዛኔ ይተዋሉ ማለት ነው። አረተኝ ሳሚሊን ገልጠሽ ውጪ፣ የምትጠልሽ ከሆነ ገልጠሽ ውጪ። አገርሽ በሰላም መግባት አትፈልጊም? ልጆችሽ ጋር ቤተሰቦችሽ ጋር ያምሻል። ሴትዮ በዚህ ጋር ሸሹ ሲባል ነገር ቀረ ሲባል በዚህ ጋር ሸሹ ሲባል በዚህ ጋር ምንም ነገር ሁሉም ነገር የለኛው አለ። ድንግል ማርያም አለች። እንደምን ሆነሽ ነው? ራሽን ሁኝና እነሱንም ቢሆን እንትን በይ። ኧረ እባክሽ ተይኝ እንጂ ምከሯት። ሀይ ሳሚል እንውጣ፣ ታያት የምጠልሽ ከሆነ እንውጣ፣ ገልጠን እንውጣ፣ ቤቷን እንውጣ። ካላስ የምጠልሽ ከሆነ ምን እናደርጋለን? አንቺ ቤት እኛ እኮ የምንቆጣሽ እኮ አንቺ ነው። ሳሚል ምን ሆነሽ ነው? ማርያምን የገባው መታሰቢው እኔማ ቤቴን ሰው አይቻት ነው የገባሁት። አልገባም ነበር እኔ ራሱ ማርያም ሳሚል አቤት አንቺ ስርዓት ያለሽም ይወድሻል። ምንሽም ትነፋረቂ ምን ሆነ ባላ ምንም እኮ አልሆንም እኮ። እሺ በቃ ወይ ገልጠሽ ውጪ። እሺ ገልጠሽ ውጪ። እንዴ ጉዴ ፈላሽ። ለራስሽ አትኖሪም እንዴ? ተነሺ ቁጭ በይ ተነሺ። እንደውም ጠንክረሽ ጀግና ሆነሽ እንዲናድር ባያውሪልን እስቲ አንድ ነገር አስቂን። እስቲ አንድ የሚያስቅ ነገር እስቲ አውሪልን። እንደሚያስቅ ነገር ሙዚቃ ክፈችልን። ለዚህ ስልባቦት እና ለዚህ ድንሽ ታለቅሻለሽ። እነዚህ ጠላት እንደሆኑ ግልጽ የሆነ ነገር እኮ ነው። በቃ ቀስ እያለ ነው ጠላትነታቸው። ሙዚቃ ክፈችልን። ይሄም ዝም በያት። ቆይ ሙዚቃ እናስቀየራት። ሙዚቃ ክፈች እስቲ ሳሚልኝ። ክፈችና እንጨፍር ሙዚቃ። አሁን ጨፍር። አሞኛል ራሴን። በቃ ልተኛ ነው እኔ ራሴ። በቃ እሺ በቃ ውጪ። ቲጂ ቀብራራ እህት